ሰላም ጤና ይስጥልን ክቡራትና ክቡራን ተመልካቾቻችን ከናሁ ቴሌቪዥን ዘወትር በዚህ ሰዓት ወደ እናንተ የሚደርሰው የዛሬ ዕለት አርብ ሚያዝያ 23 2018 ዓ.ም የተለያዩ የሀገር ቤትና የባህር ማዶ ስፖርታዊ መረጃዎች ወደ እናንተ የሚደርሱበት ጊዜው አሁን ነው። እስከ መረጃዎቻችን ፍጻሜ ድረስ አብራችሁ እንድትቆዩ የምንጋብዛችሁ የመረጃዎቹ አዘጋጅና አቅራቢ ገዛይ እንዱላ፣ የካሜራ ባለሙያችን ፍቃዱ ለተንሳይ ከኛ ጋር ቆይታ ያደርጋል። እናንተም አብራችሁኑ ነው። ወደ ቀዳሚው መረጃችን እናልፋለን። የሲቲ ማውንቴን ባይክ ዓለም አቀፍ የብስክሌት ውድድር በኢትዮጵያ አስተናጋጅነት ሊከናወን እንግዲህ ቀናቶች ብቻ ናቸው የሚቀሩት። በዚህ የውድድር መድረክ ላይ ኢትዮጵያን ብስክሌተኞችን ጨምሮ ከሌሎች ዓለማት የሚመጡ ተወዳዳሪዎች የሚሳተፉበት ዓለም አቀፍ የብስክሌት ውድድር ነው። እንግዲህ ኢትዮጵያ አሁን በተለይ መዲናችን አዲስ አበባ ዓለም አቀፍ የስፖርት እውነቶችን እያሰናዳች ነው የሚገኘው። ይህም ብቃቷንና የቦታውን ሁኔታ በመመልከት እንግዲህ ዓለም አቀፍ አወዳዳሪ አካላት ደግሞ በተለያየ ደረጃ ከወርቅ እስከ ነሐስ ድረስ ደረጃ የተሰጣቸው የውድድር መድረኮች እየመጡ ነው የሚገኙት ወደ ኢትዮጵያ። ከዚህ ቀደም የነሐስ ደረጃ የተሰጠው የአትሌቲክስ ውድድር በዓለም አቀፉ አትሌቲክስ እንደዚሁ በበላይነት የሚመራው ውድድር በኢትዮጵያ አስተናጋጅነት በታሪክ ለመጀመሪያ ጊዜ በአዲስ አበባ ስቴዲየም ተከናውኖ በስኬት መጠናቀቁን ተከትሎ በቀጣይ ደግሞ የወርቅ ደረጃ ያለው የውድድር መድረክ መሰጠቱ የሚታወስ ነው። አሁን ደግሞ ሌሎች የስፖርት አይነቶችም እንደዚሁ ዓለም አቀፍ ትልልቅ ተቋማት የስፖርት ተቋማት በኢትዮጵያ ላይ እምነት እያሳደሩ እንደዚህ አይነት ኢንተርናሽናል ውድድሮች እንዲከናወኑ እያደረጉ ነው የሚገኙትና ይሄ ደግሞ ለስፖርት ቱሪዝም በአጠቃላይ የሀገሪቱን ገጽታ በጥሩ ጎን ከመገንባት አንጻር የላቀ ሚና ሊኖረው እንደሚችል እንግዲህ በዘርፉ ያሉ ሰዎች እየገለጹ ነው የሚገኙት ማለት ነውና በተለይ ደግሞ ወጣት ስፖርተኞች ዓለም አቀፍ እድልን እንዲያገኙ በትልልቅ ሚዲያ የቀጥታ ስርጭትም ሽፋን ሊያገኙ ስለሚችሉ እንደዚህ አይነት ውድድሮች የተሻለ እድልን እንደሚፈጥርላቸው ነው እየታመነ የሚገኘውና በዚህ የሲቲ ማውንቴን ባይክ ዓለም አቀፍ የብስክሌት ውድድር ላይ የሚሳተፉ ተወዳዳሪዎችም በኢትዮጵያ ስፖርት አካዳሚ እንደዚሁም ደግሞ የዚህ ኮሪደር ልማት ላይ በመዲናችን ባሉ የጎዳናዎች ላይ እንደዚሁ ልምምዳቸውን እያከናወኑ ነው የሚገኙት። በቀጣይም እንግዲህ ተወዳዳሪዎች ወደ ኢትዮጵያ ይመጣሉ ተብሎ ነው የተነገረ የሚገኘው ማለት ነውና በጥቅሉ ዓለም አቀፍ እንደዚህ አይነት የስፖርት ውድድሮች ወደ ኢትዮጵያ ወደ መዲናችን አዲስ አበባ ማምጣታቸው የበለጠ በስፖርቱ በዘርፉ ላሉ ወጣቶች ትልቅ ተነሳሽነትን እንደሚፈጥርላቸው ኢትዮጵያ ከዚህ ቀደም ትታወቅባቸው በነበሩት በተለይ ደግሞ በአትሌቲክሱ የውድድር መድረክ ታስመዘግባቸው የነበሩ ውጤቶች በሌሎች የስፖርት አይነቶችም እንደ ሳይክል ውድድር ከዛም ባለፈ ደግሞ በሩጫውም እንደገና ወደ ክብራችን የምንመለስበት እድል ሊኖር ይችላል የሚሉ አብሮ ጉዳዮችን አያይዞ ማንሳት ይቻላል ማለት ነው። እንግዲህ የብስክሌት ጉዳይን ካነሳን ኢትዮጵያ ቀደምት ናት ማለት ይቻላል በብስክሌት ስፖርት ተወዳዳሪዎችን ለዓለም በማስተዋወቅ ማለት ነው። ከዚህ በፊት እንግዲህ የ1956ቱን የአውስትራሊያ ላይ በተከናወነው የቤልሞርን የኦሎምፒክ የውድድር መድረክ ላይ ከሜልቦርን ጀምሮ ነበር ኢትዮጵያ ተሳተፈ የነበረው በአንጋፋው ብስክሌተኛ ገረመው ደንቦባ ማለት ነው። አሁን እሳቸው ከዚህ ዓለም በሞት ተለይተዋል። እንደውም አንዳንድ ጊዜ ለኢትዮጵያ ብስክሌት ፌዴሬሽንም እንደዚሁ እንደ ናሁ ስፖርት ማስተላለፍ የምንፈልገው እኚህ ሰው እንግዲህ የብስክሌት ስፖርት በኢትዮጵያ ውስጥ እንዲስፋፋና ቀድሞ ደግሞ ከአትሌቲክሱም ቀድሞ ነበረ የ1956ቱ የኦሎምፒክ የውድድር መድረክ ላይ ኢትዮጵያን ማስጠራት የቻሉት በዛ ላይ የተሳተፉትና የሀገራችንን ሰንደቅ ዓላማ ከፍ ማድረግ የቻሉት ማለት ነው በተሳትፎም ቢሆን ማለት ነውና ከዛ መልስ ግን በተለያዩ የውድድር ዓለማት እንደዚሁ የብስክሌት ስፖርት ኢትዮጵያ ውስጥም እንደሚከናወን ለሌሎች እንደዚሁ ማስተዋወቅ የቻሉ ናቸው ማለት ነውና አሁን ላይ ግን ያለው ሁኔታ በተለይ ከብስክሌት ከመለማመጃ ስፍራ ጋር በተያያዘ መዲናችን አዲስ አበባ ላይ የተሻሻሉ ነገሮችን እየተመለከትን እንገኛለን። በቀጣይም እንደዚሁ ወደ ክልል ከተሞችም የብስክሌት ስፖርት ተወዳጅ ነው ኢትዮጵያ ውስጥ ማለት ይቻላል። አንዳንድ ጊዜ ሳይክሉ ራሱ የሚገዛበት ዋጋ ትንሽ ያለመመጣጠን ነገር አለ። ዝም ብሎ ለመግባት በጣም አስቸጋሪ ነው። ክለቦችም የብስክሌት ስፖርት ላይ ውስን ክለቦች ናቸው ድጋፍ የሚያደርጉትና ከዚህ አንጻር እንግዲህ የሚመለከታቸው አካላቶች ደግሞ ትልልቅ ተቋማት አሉና በስራቸው ብስክሌት ስፖርተኞችን እንዲይዙ ማቴሪያል እንዲያሟሉላቸው ድጋፍ እንዲያደርጉላቸው እንደ ሌሎች የስፖርት አይነቶች እንደዚሁ ትኩረት እንዲሰጠው በማድረጉ ረገድ የኢትዮጵያ ብስክሌት ፌዴሬሽንም ሆነ አጠቃላይ የኢትዮጵያ ባህልና ስፖርት ሚኒስቴር በተለይ ከቀረጥ ነፃ የብስክሌቶችን አቅርቦት በተመለከተና ድጋፍ በማድረግ ይህንን እገዛ ቢያደርጉላቸው በርከት ያሉ ወጣቶችን ማግኘት እንችላለን። ብዙ ጊዜ የረፍት ቀናቶች ቅዳሜና እሁድ አሁን በመዲናችን አዲስ አበባ እንደዚህ አይነት ራሳቸውን በብስክሌት ስፖርት ለማብቃት ራሳቸውንም ለመጥቀም ሀገርም ለመጥቀም እንቅስቃሴ
እንቅስቃሴዎች እየተመለከትን እንገኛለንና በተቋም ደረጃ ቢሆን ደግሞ ብዙ ነገሮችን ያቀልላቸዋል። ውድድሮችን በየጊዜው ቢኖሩ የተሻለ ነው የሚሉ አንድ ላይ ሁኔታዎችን አያይዘን ወይም መረጃ ለመስጠት ስለፈለግን ነው። ክቡራትና ክቡራን ተመልካቾቻችን እንግዲህ የሀገር ቤት ስፖርታዊ መረጃችንን እዚህ ላይ እናብቃና ስንመለስ በቀጥታ ወደ ባህር ማዶ ስፖርታዊ ጉዳዮቻችን የምናቀና ነው የሚሆነው። አብራችሁን ስላላችሁ እናመሰግናለን። መልእክቶች ይኖሩናል፣ እነሱን ተከታትለን እንመለስ። ካሽጎ በየትኛውም ዓለም ሆነው በማንኛውም ሰዓት ለወገኑ የሚደርሱበት ፈጣን የገንዘብ መላኪያ ተከፈተሎ። ማስተርና ቪዛ ካርዶን በመጠቀም ከ5 እስከ 20 ዶላር የሚልኩበት አዲስ የገንዘብ መላኪያ መንገድ። ካሽጎን ለየት የሚያደርገው የትኛውም የገንዘብ ዝውውር በፍጥነት አገልግሎት ከመስጠቱም ባሻገር ለማንኛውም አገልግሎት ምንም አይነት ክፍያ አለመጠየቁ ነው። በሀገራችን ታሪክ ገንዘብን ከውጪ ወደ ሀገር ቤት በማስተላለፍ በመተግበሪያ መልክ አገልግሎት መስጠት የጀመረው የመጀመሪያው ሀገር በቀል የገንዘብ መላኪያ ዘዴ ካሽጎ ከ4500 በላይ ባሉ የባንክ ቅርንጫፎች አገልግሎት እየሰጠ ይገኛል። ገንዘቦን በሰኮንዶች ልዩነት ውስጥ ይፈልጉ በአካውንቶ ወይንም በእጆ ቆጥረው የሚወስዱበት ልዩ ዘዴ። በቅርቡ ሁሉንም ኢትዮጵያዊ ባለቤት ለማድረግ ጉዞ የጀመረው ካሽጎ ዛሬውኑ መተግበሪያውን በስልኮ ላይ በመጫን የአገልግሎቱ ተጠቃሚ ሆኑ። ፍጥነት መለያችን፣ ኢትዮጵያን መክፈቻችን፣ ካሽጎ ነው መላኪያችን። ካሽጎ የአዲሱ ትውልድ ብራንድ። ተመልሰናል። ክቡራትና ክቡራን ተመልካቾቻችን ይህ ናሁ ቴሌቪዥን ነው። ናሁ ስፖርት የዕለተ አርብ የመረጃ ሰዓታችንን በመከታተል ላይ ትገኛላችሁ። አብራችሁን ስላላችሁ በድጋሚ እጅግ በጣም እናመሰግናለን። ቀደም ሲል በተለይ የሲቲ ማውንቴን የባይክ የብስክሌት ውድድር መድረክን በተመለከተ በኢትዮጵያ መስተናገዱን ተመልክቶ እንግዲህ መረጃዎችን ወደ እናንተ አድርሰናል። አሁን በቀጥታ ወደ ባህር ማዶ ስፖርታዊ መረጃዎቻችን ነው የምናቀናው። የተወዳጁ እንግሊዝ ፕሪሚየር ሊግን በተመለከተ ማለዳ ላይ በነበረን የመረጃ ሰዓታችን ፊክቸሮችን አጠቃላይ መረጃዎችን ወደ እናንተ ስናደርስ ነበር። አሁን ላይም እንግዲህ ቅዳሜና እሁድ ከዛሬ ምሽት ጀምሮ የሚከናወነው የ35ኛ ሳምንት መርሃ ግብርን በተመለከተ የተለያዩ መረጃዎች እየወጡ ይገኛሉ። የቡድን ዜናዎች እንደዚሁም አሰልጣኞች የሚሰጧቸውን ቅድመ አስተያየት እንደዚሁ በተመለከተ የተለያዩ ታላላቅ የመገናኛ ብዙሃን ሽፋን እየሰጡት ነው የሚገኘውና አጠቃላይ ግን የፊክቸሮቹን እንግለጽላችሁና ትኩረት የምናደርጋቸው ጉዳዮች ላይ መረጃዎችን የምንለዋወጥ ነው የሚሆነው። እንግዲህ ሊጠናቀቅ 4 ሳምንት መርሃ ግብር ብቻ የቀረው የተወዳጁ እንግሊዝ ፕሪሚየር ሊግ ከፍተኛ ፍክክር እያስመለከተ ይገኛል። አሁንም ድረስ የሊጉን የዋንጫ ባለክብር ክለብ አልተለየበትም። በተለይ አንደኛና ሁለተኛ ደረጃ ላይ የተቀመጡት አርሰናል እና ማንቸስተር ዩናይትድ ከፍተኛ ፍክክር እያደረጉ ነው የሚገኙት። እስከ መጨረሻውም ሳምንት ሊጓዝ የሚችልበት እድል አለ ይህ ፍክክር ማለት ነውና ይሄ ደግሞ በእግር ኳሱ ቤተሰቡ ዘንድ የበለጠ ተዝናኖትን የበለጠ የፍክክር መንፈስን የሚያጭር መሆኑን ተያይዞ እንግዲህ በየሳምንቱ የሚጠበቅ ሊግ ሆኗል ማለት ይቻላል። ዛሬ ምሽት ሊድስ ዩናይትድ ከበርንሌ ጋር የሚያደርጉት ጨዋታ ይጠበቃል። ሁለቱም ቡድኖች በዚህ ዓመት ነው ወደ እንግሊዝ ፕሪሚየር ሊግ ማደግ የቻሉት። ሊድስ ዩናይትድ አስተማማኝ ሁኔታ ላይ ይገኛል ማለት ይቻላል። አሁን ላይ አስቀድሞ የነበረውን የመውረድ ስጋት እየገፈፈ ወደ ሚድ ቴብሉ እየተጠጋ ነው የሚገኘው የአሰልጣኝ ዳንኤል ፋርካው ቡድን ማለት ነው። በርንሌ እንግዲህ ከፕሪሚየር ሊጉ ተሰናብቷል። ባደገበት ዓመት ወደ 5 መርሃ ግብሮች እየቀሩት ከፕሪሚየር ሊጉ መውረዱን ያረጋገጠበትን ሂደት ማስተዋወስ ይቻላል። ይህንንም ተከትሎ እንግዲህ አሰልጣኝ ስኮት ፓርከርን ጋር ስለመለያየቱም ከዚህ በፊት መረጃ ወደ እናንተ ስናደርስላችሁ ነበርና በእንዲህ አይነት ሁኔታ መውረዱን ካረጋገጠ በኋላ ለማሊያ ክብር የሚደረግ ጨዋታ ነው ማለት ይቻላል። ያው ፕሮፌሽናሊዝም በእንግሊዝ ፕሪሚየር ሊግ በጣም ይገለጣል ማለት ይቻላል። በነጮች በአጠቃላይ በአውሮፓ ባሉ ሊጎች ላይ እንመለከታለን። አንዳንድ ጊዜ በጣም እየቆየ በብዙ ዓመታት ከውጤት መላቀቅ ጋር የሚነሱ ቅሌቶች ካልሆኑ በስተቀረ ፕሮፌሽናሊዝምን እንደ አውሮፓዎች የሚተገብር አይነት ሊግ አለ ለማለት እጅግ በጣም አስቸጋሪ ነው። የመጨረሻውን ጨዋታ መውረዳቸውን እንኳን ካረጋገጡ በኋላ ለማሊያቸው ክብር፣ ለእግር ኳስ ታማኝነታቸውን፣ ለደጋፊያቸው ያለውን ክብር በስተመጨረሻም መውረዳቸውን ካረጋገጡ በኋላ የሚያደርጉት እንቅስቃሴና ጨዋታ ፍልሚያ እጅግ በጣም የሚገርም ነውና በርንሌ መውረዱንም ቢያረጋግጥ የሊድስ ዩናይትድ ዋነኛ ተቀናቃኝ ይሆናል ተብሎ ነው የሚገመተውና በዚህ ጨዋታ ላይ ዛሬ ምሽት 4 ሰዓት ላይ በኢትዮጵያ ሰዓት አቆጣጠር ይህ ጨዋታ ጅማሮውን ያደርጋል። ነገ ለተቀዳሜ ቀን 11 ሰዓት ላይ በኩል ተመሳሳይ ጊዜ በርከት ያሉ ጨዋታዎች የሚከናወኑ ነው የሚሆነው። ብሬንትፎርድ ሲቲ ከዌስትሃም ዩናይትድ ጋር ጨዋታቸውን ያደርጋሉ። ሁለቱም ቡድኖች ለተለያየ ዓላማ ነው ጨዋታቸውን የሚያደርጉት። የምስራቅ ለንደኑ ክለብ ዌስትሃም ዩናይትድ ላለመውረድ እየታገለ ይገኛል። አሁንም 17ኛ ደረጃ ላይ ነው የሚገኘው በሰበሰባቸው 36 ነጥቦች ማለት ነውና
አሰልጣኝ ኑኖ ስፒሪቶ ሳንቶስ እንግዲህ በፕሪሚየር ሊጉ ክለቡን ለማቆየት ከባድ ፍልሚያ ያደርጋሉ ተብሎ ነው የሚጠበቀው። ብሬንትፎርድ ሲቲ ደግሞ የኮንፈረንስ ሊግ የተሳትፎን ስፍራ ከተገኘ ይህንን እድል ለመጠቀም ከዛሬ ምሽት ጨዋታው ጀምሮ እንደዚሁም በቀሩት 3 መርሃ ግብሮች ላይ እስከ መጨረሻው ድረስ ይፋለማል ተብሎ ይጠበቃል። በዩናይትድ ባሳለፍነው ሳምንት ሰኞ ምሽት 2-1 በሆነ ውጤት ኦልትራፎርድ ስቴዲየም ላይ ባደረገው ጨዋታ ሽንፈት ማስተናገዱ የሚታወስ ነውና ከዛ ሽንፈት መልስ ወደ አሸናፊነት ለመምጣት በሜዳ ጨዋታውን ያደርጋል። ሌሎች በዚሁ ሰዓት ላይ የሚደረጉ ጨዋታዎች አሉ። በሞሊኒክስ ስቴዲየም መውረዱን ያረጋገጠው ወልቨርሃምፕተን ወንደረርስ ከሰንደርላንድ ጋር ጨዋታውን ያደርጋል። ሴንት ጄምስ ፓርክ ስቴዲየም ላይ የሚደረገው የኒውካስል ዩናይትድ እና የብራይተንም ጨዋታ እንደዚሁ ፉክክር ሊታይበት እንደሚችል እየተገመተ ነው የሚገኘው። ማክፓይሶቹ በዚህ ዓመት እጅግ በጣም ተዳክሞ እየተመለከትን እንገኛለን። አንዳንዶች እንደውም ምናልባት አሰልጣኝ ኤዲያውን ኒውካስል ዩናይትዶች ሊያሰናብቱት እንደሚችል እየተገለጸ ነው የሚገኘው። ዘንድሮ በሊጉ ላይ ያላቸው ተሳትፎ እጅግ በጣም አናሳው ነው እየተመለከት ነው እንገኛለን። 14ኛ ደረጃ ላይ ነው የሚገኙት በ42 ነጥቦች ማለት ነውና ኒውካስል ዩናይትድ ትልልቆቹን የሚፈትን እጅግ በጣም ድንቅ ስብስብ ያለው ቡድን እንደሆነ ይታወቃል። ነገር ግን የዘንድሮ ዓመት አካሄዳቸው በእርግጥ ለአውሮፓ ቻምፒየንስ ሊግ የውድድር መድረክ ላይም ተሳትፎ ሲያደርጉ እንደነበረ እናስታውሳለን። ያም ቢሆን ግን የዘንድሮ ዓመት አፈጻጸማቸው የቀሩትን ጨዋታዎች ከግምት ካስገባን ያን ያህል ጥሩ ነው ለማለት አይቻልምና እንግዲህ ከኤዲያው ጋር ይለያያሉ አይለያዩም የሚለው ነገር በቀጣይ የምንመለከተው ይሆናል። በሳምንቱ ትልቅ ከተባሉ ጨዋታዎች መካከል አንደኛው የለንደን ደርቢ ነው። በኤምሬትስ ስቴዲየም የሊጉ መሪ ክለብ አርሰናል የምዕራብ ለንደኑ ክለብ ፉልሃምን የሚያስተናግድበት ጨዋታ ይጠበቃል። በእርግጥ መድፈኞቹ አሁንም የ3 ነጥብ ልዩነት አላቸው ከተከታያቸው ማንቸስተር ሲቲ ጋር ማለት ነው። ያው ከሲቲ አንድ ጨዋታ ቀድመው መጫወታቸውን ተከትሎ ማለት ነውና ይህን ጨዋታ ማሸነፍ ከቻሉ ደግሞ የአሰልጣኝ ሚካኤል አርቴታው ሰራዊት የነጥብ ልዩነቱን ወደ 6 ማስፋት ይችላል። ሰኞ ምሽት ከኤቨርተን ጋራ ወደ መርሲሳይድ ተጉዞ ማንቸስተር ሲቲ ጨዋታውን እስከሚያከናውን ድረስ ማለት ነውና ከዚህ ጋር ተያይዞ እንግዲህ የአርሰናልና ፉልሃም ጨዋታ ትልቅ ትኩረትን ስቧል ማለት ነው። በዕለተ እሁድ የሚደረጉ ጨዋታዎች አሉ። በርንማውዝ ቫይታሊቲ ስቴዲየም ላይ እንደዚሁ የደቡብ ለንደኑ ክለብ ክሪስታል ፓላስን ያስተናግዳል። ይህ ጨዋታ ቀን 10 ሰዓት ሲል ጅማሮን የሚያደርግ ነው የሚሆነው። የሳምንቱ ትልቁ ጨዋታ በኦልትራፎርድ ስቴዲየም የአሰልጣኝ ማይክል ካሪኩን ቡድን ከአሰልጣኝ አርነ ስሎቱ ቡድን ሊቨርፑል ጋር የሚያገናኘው ጨዋታ ትልቅ ትኩረትን አግኝቷል። ሁለቱም ቡድኖች እንግዲህ የነጥብ መጠጋጋት እየተመለከትን እንገኛለን። በተለይ የውድድር ዓመቱ ሊጠናቀቅ ሲል ሁለቱም ቡድኖች በተለይ ማንቸስተር ዩናይትድ በአሰልጣኝ ማይክል ካሪክ ስር እጅግ የተሻሻለውን ቡድን እየተመለከትን እንገኛለን። በዚህ አሰልጣኝ ላይ ዩናይትዳውያን ትልቅ ተስፋ እንዲጥሉና በቀጣይ በአዲሱ የውድድር ዘመን የተሻለ ነገር እንዲያልሙ እያደረጋቸው ነው የሚገኘው ማለት ነውና በተለይ ቢግ ሲክስ ላይ የሚገኙትን 6ቱንም ክለቦች በማሸነፍ ቀዳሚው ክለብ ይሆናል ሊቨርፑልን ካሸነፈ ማለት ነውና ይህንን ገድል ለማጻፍ አሰልጣኝ ማይክል ካሪክ የተጠጋበትን ሁኔታ እየተመለከትን እንገኛለን። ተከታታይ 3ኛ ድላቸው ነው የሚሆነው። ምናልባት ያንንም የማንቸስተር ዩናይትድ ደጋፊን ጸጉሩን ለማስቆረጥ የተቃረቡ ይመስላሉ። ይህን ጨዋታ ካሸነፉ 2 ጨዋታ ብቻ ነው የሚቀራቸው። ከዚህ ቀደም ቼልሲንና ብሬንትፎርድ ሲቲን በተከታታይ ማሸነፍ ችለዋል። ሊቨርፑልን የሚያሸንፉ ከሆነ ደግሞ 3ኛ ተከታታይ ድላቸው ይሆናል። ከዛ በኋላ እንግዲህ 2 ጨዋታዎችን እንደዚሁ በአሸናፊነት መቀጠል ከቻሉ የዩናይትድ ቀንደኛ ደጋፊ ነው የተባለውና ዩናይትድ 5 ተከታታይ ጨዋታዎችን ካላሸነፈ ጸጉሬን በጭራሽ አልቆረጥም ያለውን ቁርጠኛ ደጋፊ ምናልባት ጸጉሬ የሚቆረጥበት ጊዜ እየደረሰ ሊሆን ይችላል ተብሏል። ምክንያቱም ከዛ በኋላ አንድ ሽንፈት በመሃል ማስተናገድ ከቻለ ዩናይትድ ይህን የውድድር ዓመት ጸጉሩን ሳይቆረጥ ከርሞ በቀጣይ ዓመት ልንመለከተው እንችላለን ማለት ነውና እንደዚህ አይነት ግዴታ ያሉበት ጨዋታዎች ከመሆኑ ጋር ተያይዞ እንግዲህ ትልቅ ታሪክም የሚጽፍበት ነው አሰልጣኝ ማይክል ካሪክ እየተባለ ይገኛል። የ3ኛነት ደረጃቸውንም ለማጠናከር ነው። በተቃራኒው ግን ሊቨርፑልም እንደዚሁ ነጥቡን ማስተካከል የሚችልበት ሁኔታ ነውና የላንክሻየር ደርቢ ሲመጣ ሁልጊዜም ተጠባቂ ነው። በሊቨርፑል እና በማንቸስተር ዩናይትድ መካከል የሚደረገው ጨዋታ ማለት ነውና ይህንን ይዟል። አሰልጣኝ አርነ ስሎት አስተያየት ሰጥቷል ከጨዋታው አስቀድመው። ዩናይትድ እንግዲህ በሌሎች ውድድሮች ላይ ስለማይሳተፍ የበለጠ አቅም ሰብስቦ ለዚህ ጨዋታ በተሻለ መንፈስ ለመምጣት ያስችለዋል። ያም ቢሆን ግን ይህን ጨዋታ ለማሸነፍ የቡድን ተጫዋቾች ዝግጁ ናቸው። ለዛም ለማሸነፍም የሚያስችል አቅም ገንብተናል፣ ጥሩ ዝግጅትንም አድርገናል የሚል አስተያየት ሰጥቷል ማለት ነው አርነ ስሎት። ይሄ ይሆናል አይሆንም የሚለው ነገር እንግዲህ እሁድ ምሽት ወይም እሁድ ቀን 11 ሰዓት ከ30 ላይ ጅማሮውን በሚያደርገው የኦልትራፎርዱ ፍልሚያ የምንመለከተው ነው የሚሆነው። ይህ ጨዋታ እንግዲህ እንደተጠናቀቀ ደግሞ ምሽት 3 ሰዓት ላይ የሚደረግ ጨዋታ አለ። አስተን ቪላ በሜዳው ቪላ ፓርክ ስቴዲየም
የሰሜን ለንደኑ ክለብ ቶተንሃም ሆትስፐርስን የሚያስተናግድበትም ጨዋታ እንደዚሁ የሚጠበቅ ነው የሚሆነው። አስተን ቪላ በትላንት ምሽት በኤሮፓ ሊግ 1-0 በሆነ ውጤት በኖቲንግሃም ፎረስት ተሸንፏል። ስለዚህ አሰልጣኙ ኡናይ ኤምሬ ወደ አሸናፊነቱ ለመመለስ 58 ነጥብ አላቸው። አሁን አራተኛ ደረጃ ላይ ነው የሚገኙትና ይህንንም ነጥብ ለማጥበብ እንግዲህ ጨዋታቸውን የሚያከናውኑ ነው የሚሆነው። ቶተንሃም ሆትስፐርስ ደግሞ ላለመውረድ ፍልሚያውን እያደረገ ነው የሚገኘው። ሌላኛው በቼልሲና በኖቲንግሃም ፎረስት መካከል ሰኞ የሚደረገው ጨዋታ ቀን 11 ሰዓት ላይ ይከናወናል። ኤቨርተን በሜዳው የሊጉ የደረጃ ሰንጠረዥ ሁለተኛ ደረጃ ላይ የሚገኘውና ከአርሰናል ጋር አንገት ለአንገት ተናንቆ የሊጉን የዋንጫ ክብር ለማሳካት ፍልሚያ እያደረገ የሚገኘውን የአሰልጣኝ ፔፕ ጋርዲዮላውን ክለብ ማንቸስተር ሲቲን የሚገጥም ነው የሚሆነው በሜዳው ማለት ነው። ይህም ጨዋታ እጅግ በጣም ይጠበቃል። እንግዲህ አጫጭር ስፖርታዊ መረጃዎችን ይዘን እንመለሳለን። አሁንም ቆይታችሁን ከኛ ጋር እንድታደርጉ እንጋብዛለን። አብራችሁ ነው። እነሆ የምስራች የ10 አየር መንገድ የበረራ ትኬት ለውድ ደንበኞቹ በተቀላጠፈና አስተማማኝ በሆነ መንገድ እያቀረበ ያለው። በዚህም በደንበኞቹ የተመሰገነው ጉዞጎ አሁን ደግሞ ተደራሽነቱን በማስፋት ተጨማሪ ባንኮችን በማካተት ለውድ ደንበኞቹ የበለጠ አስተማማኝ ለመሆን ችሏል። የጉዞጎን አፕሊኬሽን ከአፕ ስቶር ወይም ከፕላይ ስቶር በማውረድ የመነሻና የመድረሻ ከተማዎትን መርጠው ዋጋ አወዳድረው የሀገር ውስጥም ሆነ ዓለም አቀፍ በረራ ማድረግ ካሰቡ የበረራ ትኬቶን ክፍያ በአቅራቢያው በሚገኙ ባንኮች አንድም በአካል በመሄድ ወይም በኦንላይን የክፍያ አማራጮች ክፍያዎትን በመፈጸም የበረራ ትኬቶን በእጅ ያስገቡ። ከዚህም በተጨማሪ እንደ ሁል ጊዜው ወደ ጉዞጎ የጥሪ ማዕከላችን 7473 በመደወል ከሙሉ የበረራ መረጃ ጋር የ24 ሰዓት የትኬት አገልግሎት ማግኘት እንደሚችሉ ስናበስሮ በታላቅ ደስታ ነው። ለበረራዎ ጉዞጎ። ክቡራትና ክቡራን ተመልካቾቻችን የመረጃችን የመጨረሻው ምዕራፍ ላይ ደርሰናል። አጫጭር ስፖርታዊ መረጃዎችን ወደ እናንተ እናደርሳለን። የመጀመሪያው መረጃችን የሚሆነው የአርሰናልን መረጃ ቀዳሚ እናደርጋለን። አርሰናል የክለቡን የወራ ሚያዝያ ምርጥ እጩ 4 ተጫዋቾችን ይፋ አድርጓል። የፊት መስመር ላይ 2 ተጫዋቾች ይገኛሉ። አንደኛው የአማካኝ ስፍራ ተጫዋች ነው። ሌላኛው ተጫዋች ደግሞ እንደዚሁ የተከላካይ ስፍራ ተጫዋች ነው። እነዚህ ተጫዋቾች እነማን ናቸው? ፔሮ ኢንካፔ ነው አንደኛው የተከላካይ ስፍራ ቦታ ላይ የሚጫወተው ይህ ተጫዋች በወራ ሚያዝያ በአርሰናል እንግዲህ ማሊያ ጥሩ አፈጻጸም ከነበራቸው በየጨዋታዎቹ ላይ ልዩነት ፈጣሪ ከነበሩ ተጫዋቾች መካከል አንደኛው ነው ተብሏልና ድምጽ እየተሰጠበት ነው የሚገኘው። የክለቡ ደጋፊዎች የትኛውን ተመራጭ አድርገው ተሸላሚና እውቅና ሊሰጡት ይችላሉ የሚለው ነገር ይጠበቃል። ሌላኛው የአማካኝ ስፍራ ተጫዋች ኤቤሬቼ ኤዜ ነው። ኤቤሬቼ ኤዜ በተለይ በኒውካስል ዩናይትድ ጨዋታ ላይ ግሩም ጎል ከመረብ በማሳረፍ እንደዚሁ ተመልክተነዋል። ወሳኙን 3 ነጥብ በሜዳው እንዲያሳካና ዳግም ከ2 ቀን በኋላ የመሪነቱን መንበር እንደዚሁ አርሰናሎች ዳግም ከሲቲ እንዲረከቡ ያስቻለች ግብ ነበረች ማለት ይቻላልና እቺ ጎል በተለይ ደግሞ ትልቅ ክሬዲት እየተሰጣት ይገኛል በአርሰናል ደጋፊዎች ዘንድ። ሌሎቹ የሁለቱ የፊት መስመር ጨራሽ አጥቂዎቹ ናቸው። ቪክቶር ጆኬሬሽ እና እንደዚሁ ካይ ሃቨርትዝ ናቸው። እነሱም እንግዲህ በሳምንቱ ወይም ደግሞ በወራ ሚያዝያ ያደረጓቸው እንቅስቃሴዎች ላይ አይነተኛ ሚና ነበራቸው በሚል እንደዚሁ ክለቡ እነዚህን 4 ተጫዋቾች በእጩነት እንደዚሁ አቅርቧል ማለት ነው። እንግዲህ የክለቡ ደጋፊዎች በተለያዩ ሁኔታ በሚሰጧቸው የድምጽ ብልጫ የትኛው ተጫዋች የወራ ሚያዝያ የአርሰናል ኮከብ ሆኖ ይመረጣል የሚለውን ነገር በቀጣይ የምንመለከተው ነው የሚሆነው። ወደ ሌላኛው መረጃ ስናልፍ ደግሞ የካታላኑ ክለብ ባርሴሎና የፊት መስመር አጥቂ ራፊና ከጉዳቱ አገግሞ ለጨዋታ ዝግጁ መሆኑ እየተገለጸ ነው የሚገኘው። እንግዲህ የስፔን ላሊጋ 34ኛ ሳምንት መርሃ ግብር ላይ ደርሷል። አሁን ላይ ብሩ ግራናዎቹ ከሪያል ማድሪድ ልቀው በመውጣት በ85 ነጥብ የሊጉን የደረጃ ሰንጠረዥ እየመሩ ነው የሚገኙት ማለት ነው እና በሳምንቱ መጨረሻ ደግሞ ነገ ምሽት 4 ሰዓት ላይ ከሜዳቸው ውጪ አቅንተው ኦሳሱናን በሚገጥሙበት ጨዋታ ይህ ብራዚላዊ ኢንተርናሽናል አሰልጣኝ ሃንስ ፍሊኩ ቡድን ባርሴሎና ግልጋሎት መስጠት የሚችልበት ጤንነት ላይ እንደሚገኝ እንደዚሁ ተነግሯል ማለት ነው። ሌላ መረጃን ወደ እናንተ የምናደርሰው የዴክላን ራይስን ጉዳይ ነው። ዴክላን ራይስ እንግዲህ በሳምንቱ አጋማሽ በአውሮፓ ቻምፒየንስ ሊግ የውድድር መድረክ የእንግሊዙ ክለብ አርሰናል ወደ ስፔን በማቅናት በዋንዳ ሜትሮፖሊታኖ ስቴዲየም በግማሽ ፍጻሜው ፍልሚያ የመጀመሪያው ዙር ጨዋታ ላይ እንግዲህ የተለያዩ ሁነቶችን ተመልክተናል። እዚህ እንቅስቃሴ ላይ በተለይ ከዳኝነት ጋር በተያያዘ ብዙ አነጋጋሪ ነገሮች ሲወጡ ነበረ። ተጫዋቾችም በተለያየ አጋጣሚ ከመገናኛ ብዙሃን ጋር በነበራቸው ቆይታ የዳኝነቱን ሁኔታ በተመለከተ ሀሳባቸውን ሲገልጹ እንደነበረ የሚታወስ ነው። እንግዲህ በዛ ላይ ቅሬታቸውን ካቀረቡ
ተጫዋቾች መካከል አንደኛው የአርሰናል የአማካኝ ስፍራ ተጫዋች የሆነው ዴክላን ራይስ ነው። ዴክላን ራይስ ከጨዋታው መጠናቀቅ በኋላ በተለይ ኤቤሬቺ ኤዜ ላይ ተሰራ በተባለው ጥፋት ላይ ዳኛው የፍጹም ቅጣት ምት አለመስጠታቸው እንዳላሳመነውና እንደዚሁ የክለቡ የአትሌቲኮ ማድሪድ ደጋፊዎች በስቴዲየም የሚገኙት ማለት ነውና ተጽዕኖ አድርገውባቸው ነው በጩኸት ሀሳባቸውን እንዲለውጡ ያደረጉት የሚል እንደዚሁ አስተያየት መስጠቱን ተከትሎ የአውሮፓ እግር ኳስ ማህበር ጉዳዩን እየመረመረ እንዳለና ይሄ ጉዳይ ሆን ተብሎ ዳኛውን ለማሸማቀቅና ዳኛው በሌሎች ደጋፊዎች ወይም በእግር ኳሱ ቤተሰብ አመኔታን በቀጣይ ጨዋታዎች ላይ እንዲያጣ የሚያሳጣ አይነት ጉዳይ ሆኖ ካገኘው ግን በሚቀጥለው የመልሱ ጨዋታ ላይ ጨዋታ ሊያግደው ይችላል ተብሏል። አለበለዛም እንደዚሁ በእግድ ሊያዝም የሚችልበት እድል እንዳለ እየተገለጸ ነው የሚገኘው። በተጨማሪም የገንዘብ ቅጣትም እንደዚሁ ሊበየንበት የሚችልበትን አይነት መረጃዎች እየወጡ ነው የሚገኙት። እናንተ በዛ እንቅስቃሴ ላይ ምን ታስታውሳላችሁ? ብዙ የአርሰናል ደጋፊዎች እንግዲህ እዚህ ላይ ሀሳብ ልሰጡበት ይችላላችሁ። ምክንያቱም በዚህ እንቅስቃሴ ላይ ብዙ የአርሰናል ደጋፊዎች ቅሬታ ነበራቸው። መጀመሪያ ዳኛው ኤቤሬቺ ኤዜ ላይ በተሰራው ጥፋት ፍጹም ቅጣት ምት ሰጥተው ነበረ። ከዛ በኋላ ወደ ስክሪኑ አምርተው እንቅስቃሴውን በስሎ ሞሽን ከተመለከቱ በኋላ የፍጹም ቅጣት ምት አያሰጥም ብለው ፍጹም ቅጣት ምቱን መሻራቸው የሚታወስ ነውና እዚህ ላይ ፍጹም ቅጣት ምት ኤቤሬቺ ኤዜ የተሰራበት ጥፋት ሊያሰጠው ይችል ነበር ወይስ ደግሞ አያሰጠውም ነበር? ዴክላን ራይስ ያሰጣል እያለ ነው እየተከራከረ የሚገኘውና ምን ትላላችሁ? እናንተን ሀሳብ ልታስቀምጡልን ትችላላችሁ። ሌላኛው መረጃችን የሚወስደን ደግሞ የአሰልጣኝ መረጃ ነው። የአሰልጣኝ መረጃ የሚሆነው ፖርቹጋላዊው አሰልጣኝ ውጤታማው አነጋጋሪው ጆዜ ሞሪኒዮ ናቸው። ወደ ሪያል ማድሪድ ያመራሉ እየተባለ ብዙ የመገናኛ ብዙሃን በተለይ ደግሞ ለስፔን ቅርበት ያላቸው የመረጃ ምንጮች ወይም ደግሞ እዛው የስፔንን ኳስ የሚዘግቡ አንዳንድ የመረጃ ምንጮች ሲዘግቡ ነበርና ሪያል ማድሪድ እስካሁን ድረስ እንዳላናገራቸው እንዲመጡ ወይም ደግሞ ቡድኑን በዋና አሰልጣኝነት እንዲረከቡ ፍላጎት እንዳላሳያቸው ነው እየገለጹ የሚገኙት ማለት ነውና ጆዜ ሞሪኒዮ ከ2010 እስከ 2013 ሪያል ማድሪድን ሲመሩ እንደነበር እናስታውሳለን። ዳግም እንግዲህ ሪያል ማድሪድን የመረከብ እድል እንዳላቸው እየተነገረ ነው የሚገኘው። አሁን ላይ የፖርቹጋሉን ክለብ ቤኒፊካን እያሰለጠኑ ነው የሚገኙት ማለት ነው። በቤኒፊካም ወይም በፖርቹጋል ሱፐር ሊግ ላይ በጣም ታሪክ በመስራት ላይ ነው የሚገኙት። የዋንጫ ሳይሆን ምንም ጨዋታ ሳይሸነፉ ምናልባት የዋንጫ ክብርን ሳያሳኩ ይሄን አይነት ገድል ፈጽመው የሚመጡበት እድል እንዳለ እየተገለጸ ነው የሚገኘው። ወደ 3 ሚሊዮን ዩሮ የማፍረሻ ውል አላቸው። ከዚህ ቀደም መረጃውን ሰተናችሁ ነበረ። ይህንን ካሳ በመክፈል ሪያል ማድሪድ ከቤኒፊካ አሰልጣኝ ጆዜ ሞሪኒዮን ዳግም ወደ ሎስ ብላንኮቹ ቤት ለማምጣት ፍላጎት እንዳላቸው እየተነገረ ነው የሚገኘው። ጆዜ ሞሪኒዮ ግን እስካሁን ድረስ ምንም አይነት ንግግር እንዳላደረጉ ከሪያል ማድሪድ ሰዎች ለሳቸውም በግልጽ በግል ፍላጎት እንዳላሳዩቸው እየተናገሩ ነው የሚገኙት ማለት ነው። ወደ ሌላኛው መረጃችን ስናልፍ እንደዚሁ አርሰናል አንድ የአማካኝ ወጣት ስፍራ ተጫዋች ለማስፈረም ከጫፍ ስለመድረሱ እየተገለጸ ነው የሚገኘው። ይሄ ተጫዋች ሰርቢያዊ ነው፣ 17 ዓመቱ ላይ ይገኛል። ትልልቅ የዓለማችን ወይም የአውሮፓ ታላላቅ ክለቦች ራዳር ውስጥ ነው የሚገኘው። ይሄ ተጫዋች የእግር ኳስ ክህሎቱ እጅግ በጣም የሚያስደንቅ ነው ተብሏል። ይህንን ወጣት የአማካኝ ስፍራ ተጫዋች ለማስፈረም እንግዲህ የአርሰናል እግር ኳስ ክለብ ስፖርቲንግ ዳይሬክተር አንድሪያ ቤርሳ ከፍተኛ ጥረት በማድረግ ላይ እንደሚገኙ እየተገለጸ ነው የሚገኘው። ተጫዋቹ ቫዚሊጄ ኮስታቭ ይሰኛል እና 17 ዓመቱ ላይ ነው ቀደም ሲል እንደገለጽኩላችሁ የሚገኘው። ቼልሲ፣ ሪያል ማድሪድ፣ ሌሎችም ክለቦች ፍላጎት አላቸው ተብሏል። ነገር ግን ተጫዋቹ ደግሞ ከመጣም ወደ እንግሊዝ ፕሪሚየር ሊግ እንደዚሁም ደግሞ ወደ ለወጣት ብዙም እድል ይሰጣል እየተባለ እየተነገረለት የሚገኘውን የአሰልጣኝ ሚካኤል አርቴታን ስብስብ ለመቀላቀል ፍላጎት አለው ተብሏል። አሁን ላይ በሰርቢያው ክለብ ሬድ ስታር ቤልግሬድ ነው እየተጫወተ የሚገኘው። በኢሮፓ ሊጉ ወደ 7 ጨዋታዎችን ማከናወን ችሏል። 2 ግቦችን እንደዚሁ ከመረብ ማሳረፍ ችሏል ማለት ነውና ይህንን ተጫዋች መድፈኞቹ የግላቸው ለማድረግ ከፍተኛ ጥረት በማድረግ ላይ እንደሚገኙ የተለያዩ ታላላቅ መገናኛ ብዙሃን እየዘገቡ ነው የሚገኙት። ይህንን የውድድር ዓመት በዚያው በሬድ ስታር ቤልግሬድ እንደሚጨርስና ቀጣዩ አዲሱ የውድድር ዘመን ላይ ግን እንደዚሁ ከ20 ሚሊዮን ፓውንድ በሚደርስ ወጪ ከ10 ሚሊዮን እስከ 20 ሚሊዮን እየታየ የልጁ ብቃት የሚጨመርላቸውን 20 ሚሊዮን ፓውንድ ድረስ እንደዚሁ ሊያስከፍሏቸው እንደሚችሉ እየተነገረ ነው የሚገኘው ማለት ነው።
ክቡራትና ክቡራን ተመልካቾቻችን ከናሁ ቴሌቪዥን ለዛሬ ዕለተ አርብ ሚያዝያ 23 2018 ዓ.ም ከሀገር ቤትና ከባህር ማዶ በእኔና በባልደረቦች የተሰናዱ ስፖርታዊ መረጃዎች ይህንን ይመስሉ ነበር። ስለተከታተላችሁን እጅግ በጣም እናመሰግናለን። መረጃዎቹን ወደ እናንተ በማድረስ ገዛኸኝ ዱላ፣ የካሜራ ባለሙያችን ፍቃዱ ለተንሳይ ከኛ ጋር ቆይታ አድርጓል። ሌሎች ተወዳጅ የናሁ ቴሌቪዥን ፕሮግራሞች በቀጣይነትም ወደ እናንተ መድረሳቸውን ይቀጥላሉ። ዩቲዩብ ቻናላችንን ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑና የተለያዩ ፕሮግራሞች እንድትከታተሉ በዚህ አጋጣሚ እንጋብዛችኋለን። መልካም ጊዜ ይሁንላችሁ።